ከማንም ምንም አትጠብቅ፣ ቆንጆ ነገር መምጫው ከፈጣሪ ብቻ ነው ብላ እንግዲህ በቲክታክ ስቶሪዋ ላይ ፖስት አድርጋለች ጨረቃዋ። እውነት ነው። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የእጽብ ድንቅ ሚዲያ ተከታታዮች በሙሉ እንዴት ናችሁ? ደህና ናችሁ? ይ እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። የኔ ምርጦች፣ የኔ ምርጣ ምርጦች፣ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ ማድረጋችሁን እንዳትዘነጉ። እውነት ለመናገር ምንም ነገር ከሰው መጠበቅ አስፈላጊ ነው ብዬ አላስብም። ሁሉንም ከፈጣሪ ነው መጠበቅ ያለብን። ነገር ግን ይሄን ስላችሁ ሰው አያደርግልንም፣ ሰው አያስፈልገንም ማለት አይቻልም። ከፈጣሪ በታች ሰው ግድ ነው፣ አስፈላጊ ነው። የእውነት ነው የምላችሁ። በምንም አይነት ሁኔታ ላይ ብትኖሩ ሰው ግዴታ ነው። እውነት አስፈላጊ ነው። ሰው ይርበናል፣ ይጠማናል፣ እንደ ብዙ ነገር በተለይ በስደት ላይ ያለ ነው ማለት ነው። እና ሀይሚዬ እንግዲህ ትናንትና ቡራዬን በጣም ከባድ በቃ በደካማ ጎኑ ነው የገባችበት። በቃ በደካማ ጎኑ በማይደራደርበት፣ በማያስብበት፣ በማያልምበት፣ በሚፈራው ነገር ነው የገባችበት። በቃ ትልቅ ከባድ ፕራንክ ነው ትናንትናው። ግማሾቻችን ያው አውቀናል ፕራንክ እንደሆነ፣ አንዳንድ ልጆች ደግሞ አልተረዱም። እንዴት ትደብቂዋለሽ? እንዴት አትነግሪውም? እንዴት ውስጡን ልቡን ትሰብሪዋለሽ? የሚሉም አሉ ማለት ነው። አንዳንዶችም ደግሞ ሂጅበት፣ የኛ ጨረቃ፣ የኛ ጀግና፣ የኛ ነብር ጀመረች እንግዲህ እያሉ ነው። እንግዲህ ጅንኑ እኔ ቢያሳዝነኝም ይገባዋል። ግን ፕራንኩ በጣም ከባድ ፕራንክ ነው። ቤተሰብ ትንሽ ከበድ ይላል። ምክንያቱም ታውቃላችሁ እንደዚህ አይነት ነገር ማንኛውም ሰው ላይ አይድረስ ነው የምለው። አይድረስ ቤተሰብ አንዴ አስባችሁታል? የድሮ ጓደኛችሁም ሊሆን ይችላል። ብቻ የሆነ ነገር መጥቶ ፍቅረኛችሁ ፊት እኔ ፍቅረኛዋ ነኝ፣ ከኔ ጋር ቀለበት አድርጋለች፣ እስካሁን ድረስ በአብራኝ ነበረች ሲል ያለው ዱብዳ አስቡት እንግዲህ ቤተሰብ። በጣም ይከብዳል። እውነት ነው ብላችሁ እና ቡራዬ ግን ችሎታል። በቃ በውስጡ ተናዷል። እሷንም እንዳይከፋት ፈልጓል። እዛ ጋር ከልጁ ጋር መጨቃጨቅ አልፈለገም። ስልኩን ተቀብሎ ብቻ ነው ላሻለው ማለት ነው። እና ዛሬ ደግሞ እንግዲህ እየጠበቅናቸው ነበር። ቪዲዮ አልለቀቁም፣ ለምን እንደሆነ አላውቅም። እንግዲህ ብሩኬ ተናዶ ይሆን እንዴ? ቤተሰብ ተናዶ ይሆን እንዴ? እሱ ነገር እኮ በቃ እሱ ሲያደርግ ብቻ ነው ሀይሚዬን ሲያናድዳት የሆነ በቃ ሲያበሳጫት ብቻ ነው የሚደሰተው እንጂ እሱ ጋር ሲመጣበት ግን የሆነ ትንሽ በቃ ጧ የሚለው ነገር አለ። እና ብሩኬ ይገባሃል ብያለሁ። እንግዲህ ግን ይሄ ነገር ላንተ በጣም ከባድ ነው። ግን እንዴት ነው ይሄ ነገር? ቤተሰብ ፕራንክ ነው ትለው ይሆን? በአንዴ ትምረው ይሆን? እንደው እንዴት ይሆን? ፋሲል እንደው በወንድ ልጅ አምላክ በወንድ ልጅ አምላክ ይሁንብህ። ጅንኑን እንዳታስቀይምብን። ተው። ጅንኑ ሆድ ብሶታል፣ በጣም ሆድ ብሶታል። ለዛውም ደግሞ ሁለቱን ለማለያየት የማይደረገው ነገር የለም። ብዙ ነገር እየተደረገ ነው። ግን አሁን ደግሞ ያንተ መምጣት ደግሞ እነሱ እንዲለያዩ ለሚፈልጉ ሰዎች በጣም ትልቅ ክፍተት እየተከፈተላቸው ነው ያለውና እናም ፋሲል የሀይሚዬ ፍቅረኛዋ ሳይሆን እንግዲህ የስራ ባልደረባዋ ነው ማለት ነው። ፍቅረኛዋ ሊሆን አይችልም። ፍቅረኛዋ እንግዲህ ቡራዬ ነው። ቢሆንም ደግሞ ስላለፈ ነገር እኛ አይመለከተንም። አሁን የሚመለከተን ስላለው ነገር ነው ማለት ነው። ፍቅር ያሸንፋል። ፍቅራችሁ ያብብ ይለምልም፣ መጨረሻችሁ ይመር። የፈለገ ነገር ቢመጣ ደግሞ ቡራዬ መጋፈጥ አለብህ ነው የምለው። እና ውድ ቤተሰቦቻችን ደግሞ ምንም ነገር እንዳትጨናነቁ፣ ስራ ነው ይስሩ፣ ይቀጥሉበት ማለት ነው። ሀይሚዬ ያው የፕራንክ አምባሳደር ናት። አምባሳደር ማንም አይችላትም ማለት ነው። በፕራንክ ያው የታወቀች ናት። አንገብጋቢ፣ ለዛውም የሚያንገበግብ ፕራንክ ነው የምታደርገው። እና እንግዲህ ቡራዬ ቻለው ሆዴ ቻለው ልቤ